በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ናችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? የአባቶቻችን የነቢያት አምላክ የሐዋርያት አምላክ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ከፊታችን የተሻለ ነገር አለ ያለች የዘመረችልን እህታችን ዘማሪት መስከረም ወልዴን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። አዎ ወንድሞቼ የተሻለ ቀን አለ። እህታችን ያለችው የተሻለ ቀን አለ ከፊታችን። ዛሬ የጨለመ ቢመስል፣ ዛሬ በህይወታችን ፈተና ቢበዛ፣ ተስፋ የሚሰጥ ነገር ባይታይ፣ ሁሉ ነገር ድቅድቅ ጨለማ ቢመስል፣ ለእኛ ለክርስቲያኖች ወንድሞቼ እመኑኝ እመኑኝ የተሻለ ቀን አለ። ስለዚህ ወገኖቼ ተስፋ ቆርጠን ከእምነት ማማ ላይ እንዳንወርድ፣ ተስፋ ቆርጠን እንደማያምኑት ሰዎች እንዳንሆን። ለምን? የተሻለ ቀን በፊታችን አለ። ጨለማ ነው ዛሬ? አዎ ጨለማ ነው። ባለን ጥቂት ደቂቃ የምንነጋገርበት ርዕሳችን ከፊታችን የተሻለ ቀን አለ። ወንድሞቼ እመኑኝ ከፊታችን የተሻለ ቀን አለ። ለክርስቲያኖች ለእግዚአብሔር ሰዎች ከፊታችን የተሻለ ቀን አለ። ተስፋ እንዳትቆርጡ። የተስፋ ትምህርት ነው የምንማረው። ባለፈው ሳምንት ከኔ ጋር የነበራችሁ ስንማር የነበረው ትምህርት ዛሬ ሁላችንም ከብዶን እንቃትታለን፣ ሁላችን እናምጣለን። በተለያየ ፈተና ውስጥ በተለያየ ችግር ውስጥ ሁላችን እንገኛለን። ነገር ግን ለእኛ ለክርስቲያኖች ከልባችን ክርስቶስን ለምናስመስለው አይደለም ያልኩት፣ ለምናምን እግዚአብሔርን ከልባችን ለምንፈልግ ሰዎች ከፊታችን የተሻለ ቀን አለ። ዛሬ ያማል? አዎ ያማል። ጨለማ ነው? አዎ ጨለማ ነው። ደስ የሚያሰኝ ነገር የለም? አዎ ደስ የሚያሰኝ የለም። ግን ለእኛ የተሻለ ቀን አለ። እዚህ ነው ወንድሞቼ ለእኛ ተስፋ አለ። እዛ ትንቢተ ዘካርያስ ላይ ለእኛ ዛሬም ተስፋ አለ አለ። ካህኑ ተስፋ ቆረጠ እዛ ጋር። ህዝብ በኃጢአት በወደቀ ጊዜ ህዝብ አስቀድሞ በኃጢአት ምክንያት ወደ ስደት ተጣለ። ከዛ በኋላ እግዚአብሔር ቸርነት አድርጎ ትንሽ ቅሪቶች ወደ ኢየሩሳሌም ተመለሱ። ከብዙ ጊዜ በኋላ ካህኑ ዕዝራ ሲመጣ ህዝቡን ሲመለከተው ከአህዛብ ጋር ተጋብቶ የአህዛብን ባህል ለምዶ በኃጢአት አረንቋ ውስጥ ወድቆ ደረሰ። ካህኑ በዛን ጊዜ ልብሱን ቀደደው ይላል። በመቅደሱ ፊት ቀኑን ሙሉ አለቀሰ። ለምን? ህዝቡ በኃጢአት ወድቋል። እንደዚህ አይነት ካህናት እግዚአብሔር ይስጠን። እንዲህ አይነት አገልጋዮች እግዚአብሔር ይስጠን። ወንድሞቼ የሚያለቅሱ በእውነት ሆነው የሚያለቅሱ ስለ ኃጢአት የሚያዝኑ የሚያጣሉ አይደለም ያልኩት። ዛሬ እኛ አገልጋዮች ብዙዎቻችን ሰው ስናጣላ ነው የምንውለው። የክርስቶስን የእውነት ፍቅር የክርስቶስን ወንጌል ከመስበክ ይልቅ ወንጀል ስንሰብክ ነው የምንውለው። ይህ እውነት ነው። ስለዚህ ካህኑ ህዝቡ በኃጢአት በወደቀ ጊዜ ወንድሞቼ ልብሱን መጎናጸፊያውን ቀደደና አለቀሰ። ጠዋት 9 ሰዓት መቅደሱ በር ላይ የወደቀ እስከ ኢቭኒንግ 5 ፒኤም ወይም በኢትዮጵያ አቆጣጠር 11 ሰዓት ተደፋ። በዚህን ጊዜ አንድ የእግዚአብሔር ሰው አንድ ምዕመን መጣና ምን አለው? ካህኑ ዕዝራ ሆይ እባክህ እንደዚህ አታልቅስ፣ ለእኛ ዛሬም ተስፋ አለ። ይህንን ያለው ወንድሞቼ ለእኛ ለክርስቲያኖች በደሙ ለምናምን በክርስቶስ ለምናምን ወገኖቼ ዛሬ ተስፋ አለ። ዛሬ ስላችሁ ዛሬ አይደለም፣ የተሻለ ቀን ከፊታችን አለ። ስለዚህ በህይወታችሁ ፈተና ቢገጥማችሁ ነገሮች በዚህ በቀኝም በግራም ቢያስጨንቋችሁ ወንድሞቼ ችግራችሁ ላይ አይናችሁን ከማድረግ ይልቅ ከችግራችን አይናችን በተሰቀለው ክርስቶስ ላይ እናደርግ። የዛን ጊዜ ወገኖቼ እንሻገራለን። ይህ ትምህርት ዛሬ የሚያጠነጥነው ባለፈው የጀመርነው ዛሬ ከብዶን ሁላችን እንቃትታለን። ነገር ግን ከፊታችን ለእኛ ለክርስቲያኖች የተሻለ ቀን አለ። እዚህ ትምህርት ውስጥ ባለፈው ያነሳነው 2ኛ ቆሮንቶስ ምዕራፍ 5 ላይ
እኛ በድንኳን ውስጥ የምንኖር ዛሬ ይላል። በድንኳን ማለት በዚህ በጊዜያዊ ህይወት፣ የምድር ህይወት የጊዜያዊ ህይወት ነች። የ70 እና የ80 ዓመት ህይወት ነች። በዚህ ውስጥ የምንኖር እኛ ከብዶን እንቃትታለን ዛሬ። ነገር ግን ይላል በመጨረሻ ለእኛ ግን የተሻለ ቀን ከፊታችን አለ። መኑ ወንድሞቼ፣ ምንም ነገር ይዛችሁ ባትሄዱ፣ አዎ ይቺን ነገር ይዛችሁ ሄዱ። በነገራችን ላይ እግረ መንገዳችሁን ለራሳችሁም ስትሉ ለአገልግሎት ስትሉ ቻናሉን ከታች አስቀምጨዋለሁ ብዬ ተስፋ አለኝ። ግን ባይሆን ሰብስክራይብ ብታደርጉ መልካም ነው። ይቺን አሳስባችኋለሁ። ስለዚህ ምንድን ነው የሚለው? ባለፈው የጀመርነው እግዚአብሔር ቃል ምን ይላል? ስለ ክብደት፣ ስለ ህይወት ክብደት ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል። ሁሉ በምጥ ውስጥ፣ ሁሉ በጭንቅ ውስጥ አለ ይለናል። እንደዚህ ይላል፣ አንብብላችሁ 2 ቆሮንቶስ ምዕራፍ 5 በድንኳን ውስጥ ያለን እኛ። አያችሁ፣ በድንኳን ውስጥ ነው ያለን። በምድር ስንኖር በድንኳን ውስጥ ነው፣ በጊዜያዊ ቤት ውስጥ ነው። ይሄ ጊዜያዊ አካል ነው ያለን ወንድሞቼ። የምንኖረው ነገራችን ሁሉ በጊዜያዊ ላይፍ ነው፣ ምድራዊ ህይወት። ስለዚህ በምድር ላይ ያለን ከብዶን እንቃትታለን የሚለው ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ለዚህ ነው ለእኛ ወንድሞቼ የተሻለ ቀን አለ ከፊታችን። አያችሁ ምንድን ነው ያለው? ይሄ ድንኳን የሆነው ምድራዊ ነገራችን ቢፈርስ ብንሞት እንኳን ማለቱ ነው። አይደለም በህይወታችን ፈተና መብዛት፣ መከራ መብዛት፣ ከዚህም አልፎ ብንሞት እንኳን ለእኛ ለክርስቲያኖች የተሻለ ህይወት አለ። ለምን? በሰማይ ተድላ ፍስሐ ያለበት እግዚአብሔር ያዘጋጀው ሰማያዊ ቤት፣ ሰማያዊ ህይወት አለ። ስለዚህ ለክርስቲያኖች የተሻለ ቀን ከፊታችን አለ። ወንድሞቼ ተስፋ እንዳትቆርጡ። ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ ይገባኛል። ግን ለእኛ የተሻለ ቀን አለ። ስለዚህ ምን ይላል? በድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። በዚህ ውስጥ ይላል ቁጥር 2 ላይ በዚህ ውስጥ በእውነት እንቃትታለን። በሰማይ የሚሆነውን መኖሪያችን እንድንለብስ እኛ እንናፍቃለን። ወንድሞቼ ሰማያዊ ልብስ ልትለብሱ ትናፍቃላችሁ? ሰማያዊ አካል ለመልበስ ትናፍቃላችሁ? ስለዚህ ሐሳባችሁን ምድር ላይ አታድርጉ፣ ከፍ አድርጉት። ሐሳባችሁን ችግርና ፈተናችሁ ላይ አታድርጉ፣ ከፍ አድርጋችሁ ይዩት። ሐሳባችን ላይ ወገኖች፣ ሐሳባችንን በተሰቀለው በክርስቶስ ላይ እናድርግ። ስለዚህ ቃሉ ምንድን ነው የሚለው? ዛሬ ሁላችን ከብዶን እንቃትታለን፣ እናምጣለን። ነገር ግን ከምጥ በኋላ ደስታ አለ። አንድ እናት አንድ እህት መጀመሪያ ላይ ስታረግዝ ደስ ይላታል። እርግዝናው በከፋ በቆየ ቁጥር ግን ትንሽ እያሰበች በአንድ በኩል ደስታ በአንድ በኩል ጭንቀት ይሆናል። 9ኛው ወር ገብቶ ልትወልድ ስትል እጅግ አስጨናቂ ይሆናል። ትፈራለች። ለምን? የሚያስፈራ ነገር አለ። ህይወት ብቻ አይደለም የምትጠብቀው፣ ሞትም ሊመጣ ይችላል። ብዙውን ጊዜ እናቶች ሲወልዱ ወንድሞቼ፣ ብዙውን ጊዜ ህይወት ነው፣ እውነት ነው። ነገር ግን ወንድሞቼ አንዳንዴ የእናትንም የልጅንም ህይወት የሚያሳጣ ወሊድ እኮ አለ፣ እናውቃለን። እኔ በተለይ በገጠሪቱ ኢትዮጵያ ነው ያደግኩት ወንድሞቼ፣ አይቻለሁ ባይኔ። እኔ እውነቱን ለመናገር ከሚያስፈራኝ ከሚያስጨንቀኝ ነገር ሴት እህቶቻችን ሲወልዱ ነው። ከልጅነቴ ትራማ የተነሳ ገጠር ውስጥ እንዴት እንደሚቸገሩ፣ ሐኪም ቤት የለማ፣ በአሳንሳር በድንክ አልጋ ተሸክመዋቸው ይላሉ። አይቼዋለሁ እንደዛ አይነቱን ህይወት። ስለዚህ ወገኖቼ ግን ታድለው ከዛን የወለዱ እናቶች አብዛኛዎቹ ይወልዳሉ፣ ጥቂቶች ናቸው ማለት። ከዛም በኋላ ወንድሞቼ ያ ምጥ ይረሳል፣ ያ ህመም ይረሳል፣ ያ ጭንቀት ይነሳል። ከዛም በኋላ ልጅ ተወልዷል ተብሎ ይባላል።
ሰማችሁ? እንደዛው ወንድሞቼ እኛ ክርስቲያኖች ዛሬ ነገሮች ከብደውን በምጥ ውስጥ አለን። ነገር ግን የተሻለ ቀን አለ። እዚህ ነው እንግዲህ በዚህ ውስጥ በእውነት እንቃትታለን። በሰማይ የሚሆነው መኖሪያችን እንድንለብስ እኛ እንናፍቃለን። እኛ ክርስቲያኖች የእግዚአብሔር ሰዎች እንደዚህ ናቸው። ሰማያዊ ነገርን ይናፍቃሉ እያለ በእውነት የሚሞተው በሕይወት ይዋጥ ዘንድ ይሄ የሚሞተው በሕይወት ይዋጥ ዘንድ ይሄ ጊዜያዊው በዘላለም ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን በምድር ላይ ያለን ዛሬ ክርስቲያኖች ዛሬ እኛ ከብዶን እንቃትታለን ይላል። እውነት ነው ወንድሞቼ፣ ዛሬ ከባድ ነው ወንድሞቼ፣ ዛሬ ከባድ ነው። ሁሉ ነገር ከባድ ነው። ህይወት ከባድ ነው። ኑሮ ከባድ ነው። ለዚህ እኮ ነው የዛሬ ትምህርታችን ለእኛ ከፊታችን የተሻለ ቀን አለ። አይናችንን የከበደን ነገር ላይ ብቻ እናደርግ ወገኖቼ፣ ለእኛ ለክርስቲያን። አለበለዚያ ክርስቶስ መሞቱ ምን ያስፈልጋል? ወንድሜ ይሄን ነገር ካልተረዳው ክርስትናውን ቶ ጥለህ ሂድ እያልኩ አይደለም። ትራይ ቱ አንደርስታንድ ኢት። የአምላካችን ከሰማይ መውረድ የክርስቶስ ለእኛ መሰቀል ዓላማው ለእኛ የተሻለ ቀን ከፊታችን ሊሰጠን ነው። የተሻለ ሀገር ሊሰጠን ነው። ስለዚህ ወገኔ በዚህ በምድር ላይ በሚያስጨንቅ ነገር ተተብትበን እዚሁ እንዳንቀር። ለዚህ ነው አይናችንን ከገጠመን ፈተና ከገጠመን መከራ ላይ አንስተን በተሰቀለው ክርስቶስ ላይ እናደርግ። አይናችንን ከምድር አንስተን ሰማይ ላይ እናደርግ። የዛን ጊዜ ይህን ፈተና እንሻገረዋለን። አያችሁ? እና ዛሬ ህይወት እንዴት ነው ብለን ብንል ዛሬ ህይወት እጅግ ከባድ ነው። ምድራዊ ህይወት ወንድሞቼ እጅግ ከባድ ነው። ለምን? ይደረስና የደረስን የመጨረሻው ዘመን ላይ ደረስን። እኔ አሁን ስለ መጨረሻው ዘመን ብዙ አልተነትንም፣ ግን ደረስን። በአይናችን በብረቱ ይሆናል ይደረጋል የተባለውን አየ ነው። ስለዚህ ኑሮ ቢከብድ፣ ህይወት ቢከብድ፣ ፍቅር ቢቀዘቅዝ፣ ሰዎች ለሰዎች ኬር ባያደርጉ ለምን እንደነቃለን? ደረስን እኮ። የመጨረሻው ዘመን ከክርስቶስ እርገት ጀምሮ እስካሁን የመጨረሻው ዘመን ይባላል። አሁን ግን መጨረሻው ክርስቶስ ሊመጣ የመጨረሻው ላይ ደርሰን። ለዚህ እኮ ነው ይህንን ሁሉ ፈተና፣ ይህንን ሁሉ ደስ የማያሰኝ ነገር የምንሰማው የምናየው። አያችሁ? ለዚህ ነው እንግዲህ እዚህ ትምህርት ውስጥ ዛሬ የምንማረው ህይወት ከባድ ነው፣ ቢሆንም ለእኛ የተሻለ ነገር አለ። ተስፋ መቁረጥ አያስፈልግም እና አይናችንን ከችግራችን ላይ አንስተን አይናችንን ወደ ሰማይ ወደ እግዚአብሔር መውሰድ አለብን። እንዲህ ቀላል አይደለም፣ እንደሚወራው አይደለም፣ ይገባኛል። ግን you just have to learn። አሉ እኮ እንደዛ የኖሩ ሰዎች፣ አያችሁ? ብዙ ሰዎች አሉ እንደዛ የኖሩ ሰዎች። ስለዚህ የዚህ የትምህርት ዓላማ ምንድን ነው? የመጨረሻው ዘመን እጅግ አስጨናቂ ነው። ስለዚህ አስጨናቂ በሚሆንበት ሰዓት የእግዚአብሔር ሰዎች የክርስቶስ ተከታዮች እንደማያምኑ ሰዎች ተስፋ እየቆረጡ እየተበሳጩ ፍራስትሬት እያደረጉ ከቤተሰቦቻቸው ጋር እየተጣሉ እየተናቆሩ ከስራ ባልደረቦቻቸው እየተናቆሩ ይኖራሉ በመጨረሻ ዘመን? ወይንስ እንደ እግዚአብሔር ሰዎች እንደ ቅዱሳን ሐሳባቸውን ከምድር አንስተው ሰማይ ላይ ከፍ አድርገው ሐሳባቸውን በችግራቸው ላይ ሳይሆን ክርስቶስ በተሰጠው ተስፋ ላይ አድርገው ይኖራሉ? ይሄ ነው ጥያቄ ወንድሞቼ። ለዚህ ነው ክርስቲያኖች ወገኖቼ አይናችንን ከችግራችን ላይ አንስተን ተስፋችን ላይ የዛን ጊዜ እንሻገራለን። አለበለዚያ ወገኖቼ ዓለም በልታ ታስቀረናለች። ብዙዎች ተስፋ ቆርጠው በራሳቸው ላይ ብዙ እርምጃ የወሰዱ ሰዎች አሉ። ሌሎች ሰዎች ላይ እርምጃ የወሰዱ ሰዎች አሉ። አዎ። ስለዚህ ወንድሞቼ ትምህርቱ እንግዲህ የትምህርቱ ዓላማ የመጨረሻው ዘመን እጅግ አስጨናቂ ነው። አዎ አስጨናቂ ነው ወንድሞቼ። ህይወት ከባድ ነው። ኑሮ ከባድ ነው። ስራ መስራት ከባድ ነው። ትዳር ከባድ ነው። ቤተሰብ ከባድ ነው። ልጆች ማሳደግ ከባድ ነው ወንድሞቼ።
በሀገር መኖር በእናት ሀገር መኖር ከባድ ነው። መሰደድ ከባድ ነው። ከስደት ለመመለስ መፈለግ ከባድ ነው። ሁሉ ነገር ከባድ ነው ወንድሞች። ለምን? በመጨረሻው ዘመን ነው ያለ ነው። ስለዚህ ይህን መጨረሻ ዘመን ክርስቲያኖች እንዴት ነው የሚሻገሩት? እንደማያምኑ ሰዎች በብስጭት በፍራስትሬሽን ሰዎችን በመጥላት ክፉ ነገር በማድረግ ነው። ክርስቲያኖች ወገኖቼ አይናቸውን ከችግራቸው ላይ ከፍ አድርገው ያነሳሉ። አንስተውስ አይናቸውን ከፍ አድርገው ወደ ተሰቀለው ክርስቶስ ላይ ያደርጋሉ። አምላኬ ሆይ እኔ ችግሬን አላይም፣ ብኖርም ባልኖርም እኔ ዛሬም ያንተው ነኝ፣ ብኖርም ብሞትም እኔ ያንተው ነኝ፣ ይልቁንም ከችግሬ ይልቅ በእኔ ውስጥ አንተ ክበር ይላሉ። አያችሁ። ስለዚህ ይሄ ነው። እዚህ እኮ ነው መጨረሻው ዘመን። ምንም ጥያቄ የለውም። አስጨናቂ ይሆናል ተብሏል። ትጨነቃላችሁ። ኦብቪየስሊ ሁላችን እንጨነቃለን። ለዚህ እኮ ነው የትምህርቱ ምንድን ነው? ዛሬ ሁላችን በመቃተት በምጥ ውስጥ አለን እንደሚወልድ ሰው። ለምን? የመጨረሻው ዘመን እጅግ አስጨናቂ ይሆናል አለ ራሱ መድኃኒታችን ኢየሱስ ክርስቶስ ነገረን። የመጨረሻው ዘመን አስጨናቂ ነው። ጦርነት ይበዛል፣ ረሃብ ይበዛል፣ እርዛት ይበዛል፣ ክፋት ይበዛል፣ ሰዎች ከሃይማኖት ሸርተት ማለት ይበዛል፣ ኃጢአት ይበዛል። ነገረን እኮ አይደለም? በማቴዎስ 24:5 ሄዳችሁ አንብቡ። ማቴዎስ 24 እነ ቅዱስ ጳውሎስ ቅዱስ ጴጥሮስም አስተማሩን። ምን አሉ? የመጨረሻው ዘመን እጅግ አስጨናቂ ነው። ፍቅር ይቀዘቅዛል። ልጆች ለወላጆቻቸው አይታዘዙም። ሰዎች አምልኮት መልክ አላቸው፣ ኃይሉን ክደዋል። ሰዎች እግዚአብሔርን ሳይሆን ብሯን ሰቅለው ያመልካሉ፣ ይሰግዱላታል። እንዴ ምን ማለት ነው? እንዴት አድርገው ነው ብሯን ሰቅለው የሚሰግዱት? ሂድና ቤተ መቅደስ ተመልከት፣ ታየዋለህ። በብር አይደል የምንፈነካከተው? ታዲያ ምን ከዚህ ውልጥ ምን አለ? ይሄ እኮ ነው። ከእግዚአብሔር ይልቅ ገንዘብን ይወዳሉ። እናንተ ሁለት ጌቶች ሊኖራችሁ አይገባም ያለው ጌታ ያንን። ስለዚህ የመጨረሻው ቀን እጅግ ልጄ ሆይ ጢሞቴዎስ ሆይ የሚያስጨንቅ ይሆናል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ሰልፊሽ ይሆናሉ፣ ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች ይሆናሉ፣ ተሳዳቢዎች ይሆናሉ። አሁን ማይሳደባል ስፒከር ይዘን እኮ መሳደብ ነው። ዩቱብ ላይ ወጥተን መሳደብ ነው፣ መሳደብ ነው፣ መሳደብ፣ ትልቁን መስደብ፣ ትንሹን መስደብ፣ የእግዚአብሔር ሰው የሆነው መሳደብ፣ ቄሱ መሳደብ፣ ዲያቆኑ መሳደብ፣ ምዕመኑ መሳደብ። ወንድሞች ይሄ የፍራስትሬሽን ውጤት ነው አይደለም። የእግዚአብሔር ሰዎች እንደዚህ ያደርጉ። የእግዚአብሔር ሰዎች ለሰው ይጸልያሉ። የእግዚአብሔር ሰዎች ሰውን ከእግዚአብሔር ያማልዳሉ። አያችሁ እንጂ የእግዚአብሔር ሰዎች በፍራስትሬሽን ሰውን ሁሉ በመስደብ አይጨርሱም። ስለዚህ የመጨረሻው ዘመን አስቸጋሪ ይሆናል። ሰዎች ራሳቸውን የሚወዱ፣ ልጆች ለወላጆቻቸው የማይታዘዙ፣ ቅድስና የሌላቸው፣ ቅድስና ይጠፋል፣ ፍቅር ይቀዘቅዛል። ሰዎች እርቅን አይወዱም። ማን ይንገረን? ታረቁ፣ ጦርነት ይቁም፣ ማንም ሰው እሺ አይልም። እሺ ታረቁ፣ እስቲ ትዳራችሁን ታረቁ፣ ማንም እሺ አይልም። ከወንድም ጋር ታረቅ፣ ማንም እሺ አይልም። ከእህትህ ጋር ታረቅ፣ ማንም እሺ አይልም። ለምን? ደረስናታም የመጨረሻው ዘመን ላይ። ስለዚህ አሁን የመጨረሻው ዘመን ላይ እንድትፈሩ ሳይሆን መሰረታዊ ነገር ለእኛ ለክርስቲያኖች የተሻለ ቀን አለ። ከመጨረሻ በኋላ መጀመሪያ አለ። ስለዚህ እንዴት እንሻገረው? እንደማያምኑት ሰዎች በብስጭት በፍራስትሬሽን የገዛ ወንድሞቻችንን፣ እህቶቻችን፣ ቤተሰቦቻችንን በማስጨነቅ አይደለም። ይልቁንም ወገኖቼ ከችግራችን ከፈተናችን ላይ አይናችንን አንስተን በክርስቶስ ላይ አድርገን ወገኖቼ አይናችንን በሰማይ አድርገን መሻገር እንችላለን። ያችሁ እዚህ ነው እንግዲህ ይሄ ነው ህይወት። ምንም ጥያቄ የለም። ዛሬ ከባድ ሁኔታ ነው ያለው። ያችሁ ዛሬ ብቻ እኮ አይደለም፣ አንዳንዴ ስለማናስተውል ነው። ስለዚህ ወንድሞቼ ከችግራችን ይልቅ ተስፋችንን እንቁጠር። ተስፋችንን እንቁጠር። ተስፋ አለን። ክርስቶስ ተስፋ ሰጥቶ አይዟችሁ አለን። ማን ይሰማል ይሄንን? አይዟችሁ፣ አልተዋችሁም። እናት አባት እንደሌለው ወላጅ እንደሌለው አልተዋችሁ። እኔ በሰዓቴ እመጣለሁ፣ እናንተ ጸንታችሁ ቁሙ አለን።
ወንድሞቼ በችግራችን ቀን ጸንተን እንቁም። ቢመችም ባይመችም እንቁም። እግዚአብሔር በሰዓቱ ይመጣል። እግዚአብሔር እንደ ሰው አይደለም ወንድሞች፣ እግዚአብሔር የታመነ ነው፣ ይመጣል። ስለዚህ ፈተናችን፣ ችግራችን፣ መከራችን ድራግ አድርጎ ወደ ምድር እንዳያስቀረን። ፈተና በፈተና እኮ ብዙ ሰዎች ተከበዋል። እኔ አሁን በመጽሐፍ ቅዱስ ብዙ ሰዎች በፈተና ውስጥ አልፈዋል። እያንዳንዱን መጥራት አያስፈልግም። እነ ኢዮብ ብዬ መጥራት አያስፈልገኝም። እነ አብርሃም ብዬ መጥራት አያስፈልግም። እነ ዳዊት ምን ብለው ነው ፈተና ሲገጥማቸው? ይሄ እኮ ከዛ እኮ እንድንማር ነው። ዛሬም ደግሞ አሉ ወንድሞች እህቶች እንደዚሁ የሚበረቱ በፈተና ውስጥ ያለፉ ሰዎች የምናውቃቸው አሉ። ሕይወት ቁስል የሆነችባቸው ነገር ግን ከቁስላቸው ይልቅ እግዚአብሔርን አሻግረው የተመለከቱ ሰዎች ብዙ ሰዎች ነበሩ አሉ። ስለዚህ ወንድሞቼ የዚህ ትምህርት ውስጥ ምንድን ነው? ዛሬ በፈተና ውስጥ ብንኖር፣ ዛሬ በመከራ ውስጥ ብንኖር ለእኛ ለክርስቲያኖች የተሻለ ቀን ከፊታችን አለ። ስለዚህ መከራችንን መቁጠር ሳይሆን የተሻለ ቀን አለ። እህታችን እሱናል የተሻለ ቀን አለ ብላ እኮ ነው የዘመረችው። የተሻለ ቀን አለ፣ ለእኛ የተሻለ ቀን አለ። ስለዚህ ትኩረታችንን እንደዛ ማድረግ ነው። የአባታችን ዳዊት እኮ ያለው ምንድን ነው? ይህንን ነው። መዝሙር 27ን ሄዳችሁ አንብቡ ወንድሞቼ። ዙሪያዬን አለ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? መከራ ገጥሞት ነው፣ ዙሪያው ተከቦ ነው። እግዚአብሔር የህይወቴ ግን መተማመኛዋ ነው። ኖማተሯት አለ ጠላቶቼ ከበቡኝ ይላል ዳዊት። ጠላቶቼ ከበቡኝ፣ አስጨነቁኝ። ቁጥር 2 ላይ 27 ቁጥር 2 ክፎች አስጨናቂ ጠላቶችን ስጋዬን ይበሉ ዘንድ ከበቡኝ፣ አስጨነቁኝ ይላል። መጨረሻ ላይ ግን የሚለው እናንተ ሄዳችሁ አንብቡት። እኔ ግን ልቤን አነሳው፣ ጸለይኩ ማለቱ ከሞት የበለጠ አለ? ሊበሉ ስጋዬን ሊበሉ እኮ አለ። ከበቡኝ ጠላቶቼ፣ እኔ ግን ልቤን አነሳው ወደ እግዚአብሔር፣ ጽና በርታ አልኩት ይላል። ራሱን ዳዊት የሚደንቅ ሰው ነው። ቁጥር 14 ሄዳችሁ ብታነቡ ነፍሴ ሆይ እባክሽ ይላታል። ቁጥር 42ም ላይ ማነው መዝሙር 42 ነፍሴ ብሎ የሚናገር ሰው ነው። ራሱ ከራሱ ጋር ይነጋገር እና ምንድን ነው ያለው? እግዚአብሔርን ተስፋ አድርጊ ነው የሚለው። ቁጥር መዝሙር 42 ነፍሴ አትጨነቂ፣ እኔን አታስጨንቅኝ፣ ይልቁንም ነፍሴ ሆይ እግዚአብሔርን ተስፋ አድርጊ። ወንድሞቼ መከራ አለባችሁ፣ ፈተና አለባችሁ፣ እግዚአብሔርን ተስፋ አድርጉ። አይናችሁን ከመከራው ላይ አንሱ፣ አይናችሁን ከችግር ላይ አንሱ። አይናችሁን አሻግራችሁ በተሰቀለው ክርስቶስ ላይ በተስፋችን ላይ አልተዋችሁም ባለው በንጉሱ በክርስቶስ ላይ እናድርግ። እግዚአብሔር ይመጣል ወንድሞች፣ ጸንተን እንጠብቀው። ጸንተን እንጠብቀው። ስለዚህ ምን አለ ዳዊት? ግድ የለም አለ፣ ብሞት እንኳን አለ ምንም ግድ የለም፣ ችግር የለው። ስጋዬን ቢበሉት እንኳን እኔ አምናለሁ፣ እግዚአብሔርን በሕያዋን ሀገር አይሃለሁ፣ አምናለሁ አለ። ላንብብላችሁ። የሐሰት ምስክሮች አመፀኞች ተነስተውብኛል። ቁጥር 12 ላይ ነኝ። መዝሙር 27 ቁጥር 12 የሐሰተኛ ምስክሮች አመፀኞች ተነስተውብኛል። እግዚአብሔር ሆይ ብሎ ቀጥሎ ለጠላቶቼ ፍቃድ አትስጠኝ ግን አለ። ከዛ በመንፈስ ቅዱስ ተሞላና ምን አለ? ግድ የለም ብሞትም እንኳን ማለቱ ነው። ቁጥር 13 የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። መከራዬ በዝቷል፣ ፈተናዬ በዝቷል። ኢትስ ኦኬ። ኢዮብ እንዳለው መከራዬን በጥርሴ ይዛታለሁ፣ ግጥም አድርጌ መከራ ፈተና። ከነዚህ ከአባቶች ከቅዱሳን እኮ የምንማረው ወንድሞቼ፣ መከራ ሲገጥመን ፈተና ሲገጥመን ፍራስትሬት ከማድረግ ከመበሳጨት፣ የገዛ ቤተሰባችንን የበለጠ ከመበደል ይልቅ ወንድሞቼ አይናችንን ወደ እግዚአብሔር ማድረግ ለማለት ነው። ቀላል ነው እያልኩ አይደለም። ኢትስ ናት ኢዚ ማይ ፍሬንድ። ግን እግዚአብሔር የታመነ ነው። ከኛ ይልቅ እግዚአብሔር የታመነ ነው። እና ወገኖች ያለንበት ዘመን የምጥ ዘመን ነው። አሁን ልክ በምጥ ውስጥ እንዳለን ነው አለ ቅዱስ ጴጥሮስ። ቅድም ባነበባችሁ አሁን ልክ በምጥ ውስጥ እንዳለን ነው። ነገር ግን ለእኛ የተሻለ ቀን አለ። አሁን
አንድ ነገር ምን ማለቱ ነው? በምጥ ውስጥ አለን ሲል ቅድም እንዳልኳችሁ ነው። ምጥ ሲመጣ ያስፈራል። ህይወት ብቻ ሳይሆን ሞትም ስላለ ደስ የሚለው ነገር ግን ከምጥ በኋላ ግን መውለድ አለ። ሲወለድ ግን ወንድ ልጅ ተወለደ፣ ሴት ልጅ ተወለደ ተብሎ ይባላል። እንደዛው ነው ወንድሞች፣ እኛም ለእግዚአብሔር መንግስት ስንወለድ ልልታ ይሆናል በሰማይ አያችሁ። ስለዚህ አይናችንን ከችግራችን ላይ አንስተን ወንድሞቼ አይናችንን ወደ ተሰቀለው ክርስቶስ ላይ ማድረግ ይገባናል። እና የተነሳንበት ይህን ሰሞን የምንማረው ዛሬ ሁላችን ከብዶን እንቃትታለን፣ ነገር ግን ከፊታችን የተሻለ ቀን አለ። ስለዚህ ወንድሞቼ ከፊታችን የተሻለ ቀን አለ። ዛሬ የተማርነው ከፊታችን የተሻለ ቀን አለ። ትኩረታችንን በፈተናችን ላይ ሳይሆን ትኩረታችንን በእግዚአብሔር ላይ ልናደርግ ይገባል ለማለት ነው። ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህን ቃል የምትሰሙ ወንድሞቼ በኋላም መጨረሻ ላይ የምትሰሙ ቃሉን ለሌሎች በማካፈል ቻናሉን ከስር ዩቱብ ቻናሉን ሰብስክራይብ ብታደርጉ መልካም ነው። እናንተም አገለገላችሁ፣ እግዚአብሔርም ይከብራል። አገልግሎት ማለት ይሄ ነው። አገልግሎት ማለት ወንድሞቼ ይሄ ነው። ስለዚህ እናንተም ዩቱብ ቻናሌን ሰብስክራይብ አድርጉ። አንድም ትጠቀማላችሁ፣ ሁለተኛ አገልግሎት ነው ለእናንተ፣ ትባረኩበታላችሁ። ይህንን ለማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላሙን አሜን።